እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ቸር ተመኝ ቸር እንድታገኝ ብሏል የሀገሬ ሰው። መቼም ዛሬ ሀይሚ ወይ ከቤት ወጣሽ ምናምን ብለው እንደማይመጡ ተስፋ እናደርጋለን። እንግዲህ የዛሬውን ቪዲዮ ግምታችን እናስቀምጣለን። ዛሬ እኔ የታየኝ ማለት ነው የታየኝ ያው ግምት ማስቀመጥ ያለ ነው ጋይስ። የታየኝ ነገር ምን እንደው ታውቃላችሁ? ዛሬ ሀይሚ የብሩኬን ቅጣቱን ጨርሳ አበባ ይዛ ምሳ ሰርታ ምናምን የሆነ ሰዓት ታስታውሳላችሁ አይደለ? ሀይሚ ምሳ ሰርታ ምናምን አዲስ ቤቱ እንደገቡ አካባቢ እንደዛ አድጋ ቡራዬን ይቅርታን ተቀብያለሁ የኔ ጠንበለል የኔ ሸበላ ብላ እምትመጣ ይመስለኛል። እኔ እንደዛ ነው ማስበው። ከዛ ውጭ ደግሞ ሁለተኛው ደግሞ ግምቴ ምንድነው? ብሩኬ በቃ ተስፋ ቆርጫለሁ ከዚህ በኋላ መታገል አልፈልግም ብሎ ወይ የሆነ ቦታ ሄዳለሁ ምናምን ብሎ ሊሰክሰንም ይችላል። ከሁለቱ አንዱ። ሶስተኛው ደግሞ ሀይሚዬን ቡታጅራ ሄደች ልብሷ ልታመጣ ምናምን ብሎ ወይ እየሸኛት ወይ ደግሞ አብሮ ይሄዳሉ። ከሄደች ሀይሚ ደግሞ ትንሽ በዛው ትንሽ ታዝገዋለች ብዬ ነው ማስበው። ከሶስቱ አንዱ ነው የሚሆነው። እናንተ ግን ምን ይመስላችኋል? እንዴት ናችሁ እናንተ? በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። ወጋውት እንዴ! እናንተ እኔ ቤት መጣችሁ ትሳደባላችሁ። ኦ ማይ ጋድ! የፈለገኝን የማውራት መብት አለኝ። በነገራችን ላይ በራሴ ቻናል ተቃውሞ ማቅረብ ያለባቸው ብሩክና ሀይሚ ብቻ ናቸው። እናንተ ዝም ብላችሁ ከመስማት ውጪ ሌላ ምንም አማራጭ የላችሁም። ስለዚህ ግምታችን እያስቀመጥን እንቀጥላለን። ሰሞኑን ሮማንስ ስለሚጀምሩ ያው ኦላላ እያለን ፈታ ዘና ስለምንል አሁን ተረጋጉ፣ አትሳደቡ። ተረጋጉ ጋይስ ተረጋጉ። አሁን ድራማው ሊጨርስ አንድ ሳምንት ወር ሁለት ቀን ዛሬ ራሱ ሊያልቅ ይችላል። እነሱ ተመካክረው ለሚሰሩት ነገር እናንተ የምትናደዱት ነገርስ? እኔማ ማለት ነው ዝም ብዬ አንዳንዴ ሰው ጥሩ አውርቶም ከተሳደባችሁ መጥፎ አውርቶም ከተሳደባችሁ ዝም ብዬ ቅድድድ ያለ ውሸት አንድ ቀን ቀድጄ ነው የምጥለው። ታያላችሁ። ዝም ብዬ ከመሬት ተነስቼ ፈጥሬ ልቀድድባችሁ እችላለሁ። ግን በቃ አልላችሁ አይደል? ለምን እያልኩ እየተውኩት ዝም ብዬ እናንተን ያው እያከበርኳችሁ ከምትሰድቡኝ ብዬ ነው እንጂ ኦ ማይ ጋድ ውሸት ከፈለጋችሁ ቀድጄ ነው የምጥልላችሁ። እና እኔ ደግሞ ውሸት ብዙም ደስ አይለኝም ማዋሸት ትቻለ። ውሸት ከታውቁ በጣም ቆይቻለሁ። አሁን ትልቅ ሰው ሁኛለሁ፣ ሽማግሌ ሁኛለሁ። ማዋሸት ምናምን አይመቸኝም። ውሸት ባለፈበት ራሱ አላልፍም። ውሸት ባለፈበት እና ዛሬ እንግዲህ ሀይሚዬና ብሩክ ያው ዞሮ ብዙዎቻችሁ እውነት ስለሚመስላችሁ ድራማ ነው ብንል ለምን ድራማ ነው አላችሁ። እውነት ነው ስንል ደግሞ እውነት ነው ብላችሁ ለምን ታወራላችሁ ትላላችሁ። የእነሱን ስራ አበላሻችሁ ትላላችሁ። እና አሁን ምን ብለን እንስራ? እኔ አላቅም። እና እኔ ግን ማለት ነው ሁለቱም ተመካክረው የሚሰሩት ነገር ነው። ማታ ሌላ የሚያስደነግጥ ነገርም ያልጠበቃችሁት ነገርም ሊሆን ይችላል። ግን እኔ ዝም ብዬ ሳስበው ዝም ብሎ የታየኝ ሀይሚዬ ብሩኬን የኔ ጠንበለል እስካሁን ስለታገዝከኝ አመሰግናለሁ፣ ይቅርታን ተቀብያለሁ ብላ ሮማንሲ ነገር በዚህ ሳምንት እጠብቃለሁ። ሮማንሲ የምር ናፍቆናል። አረ ፕሊዝ የምር ሀይሚና ብሩክ ማለት ነው። አረ ይደብራል እንዴ! ምን ሆናችኋል? 2 ወር አይሆናችሁ ማን ማጸብ ከጀመሩ? መቼ ነው እናንተ ወደ ቡታጅራ ሲሄዱ? ግንቦት አካባቢ ሰኔ ኦር ሐምሌ 2 ወር ሊሆናቸው ነው። አረ ፕሊስ እንዴ! በህግ አምላክ አሁን ናሴ ሊመጣ ነው። ስለዚህ ይችን 1 ወር እስከ አዲስ አመት ፏበሉና አዲስ አመት ደግሞ ልትሄዱ ስትሉ ወደ ቡታጅራ ሌላ አዲስ አይዲያ ፈጥራችሁ ደግሞ ትጣላላችሁ ማለት ያው ለድራማ ማለት ነው፣ ለስራ። ከዛ አዲስ ነገር ትፈጥራላችሁ። አዲስ ወደ ቡታጅራ ልትመለሱ ደግሞ ለአዲስ አመት ትሄዱ አይደለ? ያኔ ደግሞ አዲስ አይዲያ ትፈጥራላችሁ። እችን አንድ ወር ደግሞ ማለት ነው ሮማንሲና ፍራንክ አድርጉልን። ፍራንካችሁ ናፍቆናል። ይሄ ዝገት የሆነ ፍራንክ፣ ይሄ አልጋ ላይ ምናምን ሳይሆን ሌላ ደስ የሚል የሆነ ፈን የሚያደርግ ፍራንካችሁ ናፍቆናል ምናምን። አሁን እኔ ባለፈው አሁን በጣም የሳኩበት ፍራንክ ማለት ነው ትዝ የሚለኝ እና ሀይሚ እኔ ናፍቆኛል የምር። ይሄ የሚያስቀው ፍራንካቸው ይሄ ሮማንሲ ፓርቱ ምናምን አልናፈቃችሁ? አረ የምር 1 ሳምንት ወር 2 ሳምንትማ ፈታ አድርጉን። ኧረ በስመ አብ እንዲህ ምን ሆናችኋል? ሁሌ ድራማ ሁሌ ጭቅጭቅ ምናምን ማኮኛ እኮ ራሱ ይደብረናል።
ይደብረናል እና አንዳንዴ ፈን እናርግ። አሁን ትናንትና ትንሽ አላት ግን አጥጋቢ አይደለም፣ ትንሽ ነው ይሄ። ምን አለው እንዴ? በዚህ እንዴት ነው የምንዝናናው? እና የትኛው ፍራንክ ትዝ እንደሚኔ ታውቃላችሁ? ሀይሚ የፈስ ፍራንክ ያደረገችው ፈስ እየፈሳች ምናምን የሚያሳይ በስልኳ። ወይኔ ያኔ እንዴት እንደሳቁ በቃ ሆዴ ቁስል እስከሚል ድረስ ነው የሳቁ። ሁለተኛው ደግሞ ሀይሚ ሜካፕ ተቀብታ ምናምን የሰራችው ቂጥ አርጋ ደግሞ የብሩኬ ደግሞ ፍፄ አንድ ቀን ዳሌ አርጎ ምናምን እየሰራው። ወይኔ ይሄ ሶስቱ በጣም ነው እዚህ አሁን ራሱ እየደጋገምኩ ያለው ታውቃላችሁ። ፍጹም ከስር ዳሌ አርጎ ምናምን ቀሚስ ለብሶ የሰራው፣ ሀይሚም ከእንትና ጋር ሰርታለች የሆነ ከንፈሩ ሊፕስቲክ ቀብተው ምናምን። ግን የፍፄ ነው በጣም ያስቀየ ነበረው እና አሁን ራሱ እየሄድኩ ያለው ታውቃላችሁ። እና አንድ ሳምንት ቢያንስ ፈታ አርጉን። ሮማንሲ ነገርም እንደዛው ይሄ ሮማንቲክ ፓርታችሁ ሮማንሲ አንድ ሳምንት፣ ፍራንክ አንድ ሳምንት፣ ከዛ ደግሞ አንድ ሳምንት ሪል ነገር የሆነ ስለ ራሳችሁ ቁም ነገር ምናምን ነገር፣ ከዛ ያልቃል ማለት ነው። 3 ሳምንት 1 ወር አለቀ። ከዛ ለአዲስ አመት ደግሞ አዲስ የሆነ ለበዓል እንደውም ለበዓል የበዓል ቪዲዮ ትሰሩልናላችሁ። ከዛ አዲስ አመት ካለፈ በኋላ ደግሞ መስቀል ይመጣል። 1 ወር ቀረ። ወይኔ 2019 ሊመጣ ነው። ወይኔ ጌታ ሆይ እዚሁ እንደተቀመጥን እዚሁ እንዳለን፣ ወይኔ ሁሉ ሰው ይቀየራል፣ ሁሉ ሰው ሀገር ይገባል፣ ሁሉ ሰው ይወልዳል። የምር ኧረ መቼ ነው ሀገር የምትገቡ? ስንት ቀን ቀራችሁ ሀገር ለመግባት? ምን ላድርግ? አንዳንዴ እናንተንም ልጠይቃችሁ። ከዛ በኋላ አዲስ ድራማ ትጀምራላችሁ። የምር ሮማንስ ይጀምሩልን። 2019 ሊመጣ ነው። በ2019 ደግሞ አዲስ ነገር እንጠብቃለን። እንደ ህያብና እንደ ኤፋ ሽማግሌ ተላለካችሁ ምናምን እንድትጋቡኝ። አሁን እዚህ ሀገር ከመጣው ጀምሬ አብርሽና ሩታን የመጀመሪያ፣ ከዛ ብሩክና ሀይሚ ሁለተኛ። እነሱ ነው ሁሌ ዩቲዩብ ላይ የምከታተላቸው። ሁሌ ቪዲዮዋቸው አንድ ቪዲዮ ሳልፈኝ ማየው እነሱ ነው። አብርሽና ሩታ ማለት ትቼ ነበር። አሁን እንደገና ማየት ጀምሬያለሁ። አው መፈትፈት አሰብኩኝ። ለፍትፈታ ነው ማያቸው። ሰሞኑን ደግሞ ፍቅር መጣች። ኦ ማይ ጋድ እንዴት ደስ እንደሚል የሰሞኑ የና አብርሽ ቪዲዮ ጋይስ ደስ አይልም? በጣም ነው ደስ የሚለው። እኔ እነሱን አሁን እያየው ነው እና ፈን ስለሚያስቅ ማለት ነው። በተለይ ፍቅር ያለችበት ፓርት ኦ ማይ ጋድ እንዴት ደስ ይላል መሰላችሁ። አብርሽ ከፍቅር ጋር መስራት ከጀመረ በኋላ በጣም አምሮበታል። የእነሱን ቪዲዮ ልክ እንደና ሀይሚ ቪዲዮ ጠብቄ እያየው ነው። ምክንያቱም ስለሚያዝናና በቃ ፈታ ስለሚያደርግ ምንም የሚደብር ነገር የለውም፣ የሚያስቀይም ነገር የለውም። በቃ ፈን እያደረጋችሁ የምታዩት ቪዲዮ ነው እና እንደዛ ስለሆነ የእነሱን ቪዲዮ አሁን እያየው ነው። መሀል ላይ ትቼ ነበረ። ከዛ በተረፍ ግን ሀይሚና ብሩክ ነበሩ ማታ ዘና ፈታ የሚያረጉን። ሰሞኑን በቃ ጭቅጭቅ ንትርክ ምናምን ስለያዙ ምንም እያዝናናችሁን አይደለም። የአንዳንዴ ለእኛም አዝናኑልን። ምን ሆናችኋል? እና ዛሬ ሮማንሲ እንፈልጋለን። ይህን ሳምንት እንደዛ ነገር አድርጎ ሀይሚም ያው ይቅርታውን ተቀበይ። ቀይሱት፣ ድራማን ቀይሱት። ለ1 ወር እረፍት አድርጉ። ምን ሆናችሁ ነው?